በቁርአን ላይ አንድ ሰው ያ ሰውዬ አንድ ነብይ ነው። ያ ነብይ ሰዎችን አስታርቃለሁ ብሎ ለማስታረቅ ገባ በሰዎች መካከል እና እንደ አጋጣሚ ሲመታው ጊዜ ድንበር ኃላፊውን ሰው ሞተ። በአንድ ቦክስ ሰው የገደለው ነብይ ማን ይባላል? አላውቅም። እሺ መልሽላት። ሙአይሰል ሙአይሰል ማን ይባላል? ያ ነብይ አንድ ጊዜ መተው ፈወከዘሁ ዳሽ ፈቀባ አለይህ ዳውድ አይደለም። እሺ አለስ አብዱልከሪም ይመልስላችሁ። ሙሳ ወከዘሁ ሙሳ አለይሂ ሰላም። እሺ አሁን ቀጣይ ማን ነው? አብዱልከሪም ነው። አብዱልከሪም በአንድ ጊዜ የተላኩ ሁለት ነብያቶችን ጥቀስ። ሶስት በአንድ ጊዜ የተላኩ ነብያቶችን ያኔ ሶስት ነቢላህ ሉጥ ሉጥና ኢብራሂም በአንድ ጊዜ የተላኩ ናቸው። ሌላ ነቢላህ ዳውድና ሱለይማን። ሌላ ሃሩንና ሙሳ። በጣም ጎበዝ ማሻአላህ። ጀማል እሺ ወንድማማች ነብያቶች ማን ማን ይባላሉ? ከወንድማማች ነብያቶች ሁለቱን ጥቀስ። ሙሳና ሃሩን፣ ዩሱፍና አዩብ። ላ ሰስተሃል። እሺ ሰሚራ ወንድማማች ነብያቶች ሌላ ማን ማን አሉ? ይለፈኝ ኡማይሰል ወንድማማች ነብያቶች ከሙሳና ከሃሩን ውጭ እሺ ለአድሚኖች እድሉ ይሰጥ፣ ክፈቱላቸው። ወንድማማች ነብያቶች ይኸውልህ አንዴ ነው የሚመልሱት። አንዴ ልመልስ እንዳይሆን እስማኤልና ኢስሐቅ ያው ኮሜንታተሮች አይቻሉ። ኢስሐቅና ከማን ጋር? ከኢስማኤል ጋር አይደል? ኢስሐቅና ኢስማኤል ወንድማማቾች ናቸው፣ ምንም እንኳን ከሁለት እናት ቢወለዱም ማለት ነው። በጣም ጥሩ። እሺ ቀጣይ ባል ነበር ሰሚራ ነሽ? አብዱልከሪም ነው? አብዱልከሪም እሺ አባትና ልጅ ነብያቶችን ጥቀስ። ሶስት አባትና ልጅ ኢብራሂምና ኢስሐቅ፣ ኢስሐቅና ያዕቆብ፣ ያዕቆብና ዩሱፍ፣ ዳውድና ሱለይማን። ሌላስ ጨምር። ዘከሪያና ያሕያ። በጣም ጎበዝ። እሺ ቀላል ጥያቄ። አሁን ደግሞ ቀጥሎ ማለት ጀማል አቤት። በድንግልና የወለደችዋ ብቸኛዋ ተአምራዊ ሴት ማን ትባላለች እዚህ ዓለም ላይ? መርየም አለይሂ ሰላም። መርየም አለይሃ ሰላም። መርየም በድንግልና ማንም ወንድ ጫፏን ሳይነካት የወለደች ብቸኛዋ ድንቅና ተአምር ሴት የዓለማችን ታላቅ ሴት እርሷ ነች። እሺ ሌላ ሰሚራ ሰሚራ። እሺ ቀለል አድርገው። እሺ ቀለል አድርገው፣ ችግር የለውም። የጀነት ታላቅ ሴቶች ተብለው የተገለጹትን አራቱን ግለጽ። አፍضل ኒሳእ አህሊል ጀና፣ የጀነት ታላቅ ሴቶች የተባሉት ማን ማን ናቸው? በስራቸው ነው ወላ ስማቸውን ነው? ስማቸውን። እሺ ኸዲጃ፣ አሲያ፣ መርየም ሚን ዋሕድ አራት ምር ላይ አልከኝ። አይመልሳለሁ። ጉግል ላይ አልትሄጂ ነው? አይደለም ወላሂ ሲጀምር አንድ ስልክ ነው ያለኝ። እሺ ለምን ስልክ ሁለተኛ ስልክ የለሽ? ማልገዛሽ ነው እንዴ? አሁን ከተሸለምኩኝ ልገዛ እችላለሁ። አላህ እኔ እኮ ሁለተኛ ስልክ ያለሽ ሁሉ አልመሰለኝም ነበር። ፋጢማ ነቢያችን ሰለላሁ ዐለይሂ ወሰለም የጀነት ታላቅ ሴቶች ብለው እነዚህን አራቱ ገልጸዋቸዋል። እነዚህን ብቻ ነው እነዚህ የጀነት ታላቅ በሚለው ተገለጹ እንጂ ከእነርሱም የሚበልጡ የሉም ማለት አይደለም። እናታችን አይሻ ደረጃዋ በጣም ላቅ ያለ ነው። እሺ በጣም ጥሩ። ቀጣይ ማን ነው? ኡሙ አይሰል። እሺ
ሞይሰል እና ነብያችን ሰለላሁ ዐለይሂ ወሰለም ከእናታችን አይሻ ስንት ልጅ ወልደዋል? 3 ብቻ። ከአይሻ ነው እንዴ ልከኝ? የላቸውም ከአይሻ? እሺ ጎበዝ። የላቸውም። እሺ በጣም ጎበዝ። እሺ በቃ ይብቃቸው ወይስ እንቀጥል? ኮሜንታተሮች በጥያቄ ልናነጋ አንዴ ክፈቱላቸውና ውጤቱን ኮሜንታተሮች ይናገራሉ። ሲሰሙ ስለነበር ማን አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ እንደሆነ አንዴ ክፈቱት። አድሚኖች ክፈቱላቸው። ይብቃቸው አይደል ወይስ ሲጨመር? መጀመሪያ ይሄንን እንትን እንበል። ጥያቄ ጨምር። በቃ ኦኬ፣ በቃ ይቀጥል። በቃ እሺ፣ በቃ አንደኛ ማን ይወጣ? አንደኛ ማን ይመስላችኋል? ኮሜንት ላይ አንደኛ ማን ነው? ሁላችሁም አንድ ጊዜ ጻፉ። ሁለተኛ ሳለን ሁለተኛ እንዳትጀምሩ። አንደኛ ጀማል፣ አብዱልከሪም፣ ሰሚራ ሁላችሁም ጻፋችሁ። እሺ አንደኛ አብዱልከሪም። ሁለተኛስ? ኦኬ ጀማል፣ አብዱልከሪም ሁለተኛ ጀማል ለማለት ነው። እሺ ሁለተኛ ጀማል። እሺ ሶስተኛስ? ኡሙ ሰሚራ። እሺ በቃ ደረጃው እንደዛ ሆነ ማለት ነው። አብዱልከሪም፣ ከዛ ቀጥል ጀማል፣ ከዛ ሰሚራ፣ ከዛ ኡሙ አይሰል። ኡሙ አይሰልም ጎበዝ ነች፣ ብዙ ጥያቄ መልሳለች። እሺ እንግዲህ ይሄ የኛ ግምት ነው። እሺ ያና የኮሜንታተሮች ግምት። እሺ ጎበዞች ማሻአላህ። እና ሽልማቱም ቢሆንላችሁ ይሻላል። ምን ይሆንላችሁ? አብዱልከሪም ምን ይሆንልህ ሽልማት? አንተ የፈለከውን ጠይቅ። ሰልማዎች ሁሉም አሸናፊዎች ናቸው። በነገራችን ላይ አይፎን ፕሮ ማክስ ይሆንልን። አላታይ እኔ ዱዓ ይሆንልኝ። ያ ሰላም እሱ አብዱልከሪም፣ አንተስ ምንድን ነው የምትፈልገው? ዱዓ እንድታደርግልን ነው። እዚህ ያለ የሚከታተል ሰው ሁሉ ረመዳናችንን አላህ እንዲቀበልን፣ ይሄን ያስከውንም ስራ ደግሞ ትልቅ ስራ ነው፣ የሙቃረና ስራ አላህ ትልቅ ደረጃ እንዲያደርሰው ሁሉም ሰው ዱዓ እንዲያደርግ ነው የምንፈልገው። መርሐባ። አሁን ቀውጤ የሆነ ዱዓ እናደርጋለን። ሁላቸውም ዱዓ አሉ። እህታችን እንግዲህ አይፎን ፕሮ ማክስ ብላለች። አይፎን ፕሮ ማክስ ሐቅ ሳትዋሽ ማለት ነው አይደለም። በእውነትና በህልምሽ አይተሽው ታውቂያለሽ? አታውቂም? ሐቅ ሳንወሽ ለዚያ ነው የሸው አይደለ? ሰው ቢሰጥሽ ራሱ እንዴት እንደሚጠቀም ራሱ አሁን ምን ይታትሽ ከይቅርታ ጋር ቢቀርብሽ ይሻላል። እሺ ይበዛብኛል። እሺ በቃ እንደሱ ይሻልሻል። ሰላም አለይኩም። እሱ ኡስታዝ ልናገር ይፈቀድልኛል? ተናገር። አብሽር። ያው እርሱ እንዳሉት ሁሉም ውጤታቸውም ጥሩ ነው። ሁሉም ጥሩ ነው። እኔ እስካየሁት ድረስ ሁሉም ጥሩ ነው እና ሁሉም ቢሸለሙ የእርሶ ፍቃድ ከሆነ ለሁሉም ካርድ ቢሞላ እኔ በበኩሌ ደስተኛ ነኝ። ለሁሉም ያሺ ባሉበት ሀገር እንትን መላክ ትችላለህ ወይ? በውስጥ ቁጥራቸውን የሀገሩን ቁጥር ከላኩልኝ፣ የራሳቸውን ቁጥር ከላኩልኝ አስገባለሁ። በኢትዮጵያ ብር እስከ 300 400 ብር ከዛም በላይ ሊሆን ይችላል። ስለዚህ ኢትዮጵያ ላይ አይደሉም ደግሞ ይመስለኛል። ሁሉም ስደት ላይ ነው ያሉት። ሁሉም ስደት ነው፣ ሁሉም ስደት ናቸው። ስለዚህ በቃ ይለፈን እንሞክራለን። ጊዜ ኢትዮጵያ ይገባል አወዳድረን ለነሱ ታደርገዋለሽ ሽልማት ኢንሻአላህ። ኢትዮጵያም ከሆነ ቁጥሩን ላክልኝ፣ በውስጥ ልካለው። አብዱልከሪም ኢትዮጵያ ላይ ያለው በቃ ስለዚህ ሌላም ካለ ሁሉም እንዲበረታቱ ጥሩ ነው። ሁሉም ደስ የሚል ነገር ነው እያየን የነበረው።
ያምራል። ስለዚህ ያው መበረታታት አለባቸው። اللهم اهدنا فيمن هديت وعافنا فيمن عافيت وتولنا فيمن توليت وبارك لنا فيما أعطيت وقنا واصرف عنا برحمتك شر ما قضيت فإنك تقضي ولا يقضى عليك إنه لا يذل من واليت ولا يعز من عاديت تباركت ربنا وتعاليت لك الحمد على ما قضيت ولك الشكر على ما أنعمت به وأوليت نستغفرك اللهم من جميع الذنوب والخطايا ونتوب إليك لا ملجأ ولا منجا منك إلا إليك اللهم اقسم لنا من خشيتك ما تحول به بيننا وبين معاصيك ومن طاعتك ما تبلغنا بها جنتك ومن اليقين ما تهون به علينا مصائب الدنيا ومتعنا اللهم بأسماعنا وأبصارنا وقواتنا أبدا ما أحييتنا واجعله الوارث منا واجعل ثأرنا على من ظلمنا وانصرنا على من عادانا ولا تجعل مصيبتنا في ديننا ولا تجعل الدنيا أكبر همنا ولا مبلغ علمنا ولا إلى النار مصيرنا واجعل الجنة هي دارنا وقرارنا ولا تسلط علينا بذنوبنا من لا يخافك فينا ولا يرحمنا برحمتك يا أرحم الراحمين اللهم اغفر للمسلمين